ጽናት አይኖቿ ያዞንባ እያነቡ ይገኛሉ። ለምንድን ነው ጽናት የምታለቅሰው የምትሉ ብዙ ልጆች አላችሁ። ጽናት እንግዲህ እንደምትፈልገው ኪራን ብዙ ጊዜ እሱም ደግሞ እኔ ፈልግሻለሁ የግል አደርግሻለሁ እያለ ብዙ ጊዜ በጉጉት ሲያስጠብቃት እንደነበር ሁላችንም እናውቃለን። ጽናትና ኪራ ተለያዩ። ኪራ ጽናትን አልፈልግሽም አላት። ቤቲን ነው የምፈልገው አንቺን አልፈልግም ማለት በጣም ያሳዝናል። በጣም ልብ ይሰብራል። እኛ ከኪራ ይህንን ነገር አንጠብቅም ነበር። እውነት ለመናገር በጣም ጽናት ብቻ ሳትሆን ሁላችንም ከፍቶናል። ይህን ቪዲዮ እስከ መጨረሻው ድረስ አዳምጣችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። ጽናት ለምንድን ነው ኪራ አልፈልግሽም ያላት? ለምንስ ነው? ምን ጎድሎበት? ምን ሳቱ? ለምን እስከ ዛሬ ድረስ የኔ ትሆኛለሽ እያለ በፍቅር አይን እያየ ሲያጓጓት እንደነበር ሁላችንም እናውቃለን። ለምንድን ነው አልፈልግሽም ያላት የምትሉ ብዙ ልጆች አላችሁ። ቪዲዮውን እስከ መጨረሻው ድረስ አዳምጣችሁ ላይክ ማድረጋችሁን እንዳትረሱ እነግራችኋለሁ ማለት ነው። ኪራ ጽናትን አልፈልግሽም ያለበትን ምክንያት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀይቋ እርግብ ቤተሰቦች እንኳን ደህና መጣችሁ። እርግጠኛ ነኝ ቀለበቱ ለጽናት መሆን አለበት። ከአንድ ነጋ አውርተው ፎቶውን እንደጠፋባት ማስፈራራት እንደማትችል ገብቶት፣ ግን ንግግሩ ያደማል። እውነት ከሆነ ደግሞ አይናችሁ ይጥፋ። በጣም ነው የሚያስጠላው። እውነት በጣም ነው የሚያስጠላው። እውነት ከሆነ በጣም ነው የሚያስጠላው። ቀለበቱ አሁን ያዘጋጁ ቀለበት እውነት ለመናገር ለጽናት መሆን አለበት የምትሉ ሁላችሁም ላይክ አድርጉ። እንግዲህ ናሁና ኪራ ቀለበቱን አዘጋጅተዋል። ለማን እንደሚደረግ ግን ማንም የሚያውቅ የለም። ቢሆንም ግን የኛ ጥርጣሬ ለጽናት፣ ሁላችሁም ቀለበቱ ለጽናት ይደረግላት የምትሉ ይሄ ቪዲዮ ላይክ አድርጉት ማለት ነው። እስከ መጨረሻው ድረስ አዳምጡ። እውነት ለመናገር አረ ስራውን ማን እየሰራው ነው? ሴቱ እዚህ ነው። ለምንድን ነው ግን ጽናት እስከ ዛሬ ድረስ የቤቱን ስራ እየሰራች ልክ እንደ ሰራተኛ ሆና ስታገለግል በጣም የዋህ ትዕግስተኛ፣ ቀስ ብላ ነገሮችን የምትፈታ እንቁ ልጅ እንደሆነች ሁላችንም እናውቃለን። ለምንድን ነው ግን አሁን ይሄ የተፈጠረው የምትሉ ብዙ ልጆች አላችሁ። ጽናትና ኪራ የመለያያቸው ምክንያት አንደኛው ቤቲ ናት። ቤቲ ሁላችንም እናውቃታለን። ኪራን በጣም ተወደዋለች፣ ታፈቅረዋለች። ግን ቢሆንም ቤቲ የምትሄድበት መንገድ በፍቅር ሳይሆን በጥላቻ የተሞላ መንገድ ነው። ቤቲ አንደኛ ነገር በመጥፎ ነገር ነው ሁሉን ነገር የምታስበው። በባለፈው ነፍሰ ጡር እንደሆነች ጽናት ለምን አስወረደች ልጁን የምትሉ እንግዲህ ጽናት ልጅ ከወለደች ኪራ የልጅ አባት ሊሆን ነው፣ ለምንድን ከኔ አይወልድም በማለት ልጁን እንግዲህ ለማስወረድ ተገዳለች ማለት ነው። ኪራ እንግዲህ ቀለበት ልሰርልሽ ብሎ ለጽናት ሊያደርግላት ነው። እንግዲህ ያው ኪራ አሁን የምንጠብቀው ቀለበቱ የማን ነው እያላችሁ ብዙ ልጆች ትጓጓላችሁ፣ ከኔም ጭምር። እንግዲህ ቀለበቱን ያው ቤቲንም ጠርቷታል። ያው ለጽናት ነው እያለን ሁላችንም ጓጉተናል ማለት ነው። እርግጠኛ ኪራ ቀለበቱን የሚያደርገው ለጽናት እንደሆነ 100% ምንም ጥርጥር የለንም። እውነት ለመናገር ጽኑኪ ልክ እንዳያችሁት ፊቷ በንባ እርሷል። በጣም አዝናለች። ለምንድን ነው ኪራ እኔ እንደዚህ የሚበድለኝ? ለምንድን ነው እንደዚህ የሚያደርገው? እያለች በጣም ተጸጽታለች። እውነት ለመናገር ያው ኪራ ቤቲን ለማጥመድ የተጠቀመው ሙድ ነው የተመቸው። ይሄ ቪዲዮ ላይ ያድርግ። እውነት ለመናገር ኪራ ጽናትን ትቶ ለቤቲ ቀለበት አያስርም። እውነት ለመናገር ሁላችንም እንግዲህ ኪራ የምትባል ሰው የጽናትን ልብ አትስበር። ይሄ ትክክል አይደለህም ኪራ፣ በጣም እንወድሃለን። ሁላችንም ብዙ ተከታዮች በጉጉት የምንጠብቃችኋለን። ግን ጽናት እንድትከፋ፣ እንድታለቅስ፣ እንድትበደል አንፈልግም። ጽናትዬ አብሽሪ የኔ እንቁ፣ በጣም ደስ የምትል በጉጉት ሁላችንም የምናያት ኪራ፣ ጽናት፣ ናሁም፣ ምሩ የኔ ውዶች በጣም የምትወደዱ የምትፈቀሩ
ቪዲዮ ደግሞ ነጋ በነጋ ቀን በቀን እንድትለቁልን ሁላችንም ጥያቄ አለን ማለት ነው። እንግዲህ ጽኑዬ እንወድሻለን፣ ቀለበቱ ለማን የተገዛው እያላችሁ ብዙ ልጆች ያው ቅር ያላችኋላችሁ። ቀለበቱ እንግዲህ የተገዛው ብዙ ጥርጣሬ ያለን ለጽናት ነው የሚል ነው። እውነት ለመናገር ኪራ ለቤቲ ቀለበቱን ገዝቶ ከሆነ በጣም በጣም ከምላችሁ በላይ ያናዳል ማለት ነው። ያናዳል እውነት። እንግዲህ ያው ቤቲ በጣም ነገረኛና ምላሳም በመሆኗ ምክንያት ጽናት ብዙ ነገሮቿን ለመፍታት እንዲሁም ለማስያዝ የሞከረች ብዙ እንትኖች ወጥመዶች አሉ። አይዞች ጽናትዬ፣ ቀለበቱን አንቺ ነው በርቱ። ኪራ ቀለበት ለጽናት ካልሆነ ከድራማው ነው የማስወጣ እያሉ ነው። እንግዲህ ኪራ ተጠንቀቅ፣ ቀለበቱ የጽናት ነው መሆን ያለበት እንላለን ማለት ነው። እንግዲህ ያው ኪራ ቀለበት ያለው ለጽናት ሊያደርግላት ነው። ቤቲ የምትባል ሴትዮ ማቃጠሏ ጽዬ እያለ ነው። እንግዲህ ጽናት አይዞሽ ኪራ ላችን ነው። እንግዲህ ኪራ አሁን ላይ በጥንቃቄ ሁሉን ነገር አድርገህ ለጽናት ቀለበቱን እንደምታስርላት ተስፋለን። ሁላችንም በውጉት እንጠብቃለን ማለት ነው። ኪራ ግን በጣም ምን ሆኖ ነው ካንዷ የሚለው ለምን ጽናትን ከያዘ ከጽናት አይሆንም የምንል ብዙ ልጆች አለን። ያው እንግዲህ ኪራ ላይ ሁላችሁም አትፍረዱ፣ ወንድ ስለሆነ ብዙ ነገር እና የጽኑ ቤተሰቦች እንግዲህ እናንተም አስተያየታችሁን ጻፉ። ቀለበቱ እንግዲህ ለጽናት ነው እያለን ሁላችንም በጉጉት እንጠብቃለን ማለት ነው። ኪራ ደግሞ እርግጥ እውነት እንግዲህ ጽናትን እንደሚወዳት እናውቃለን። ቢሆንም ቤቲን የጠራት ያው ለማናደድ ለማበሳጨት እያለ ነው። እንግዲህ ያው እንዳልነው ሁላችንም በጉጉት እንጠብቃለን ማለት ነው። ጽንዬ በጣም ደስ የምትል አስተሳሰቧ ቤተሰቧን የምታከብርና እንቁ ልጅ ነች። ሁላችንም እናውቃለን። ግን ቢሆንም የጽናው ቤተሰቦች ጽናትን የምትወዱላችንም ከጽናት ጎን ነን። ቀለበቱ እንግዲህ አሁን ያው ለጽናት ባያደርግ ወየውለት የምንል ብዙ ልጆች አለን። እውነትም ለጽናት ያደርጋል እያለን ሁላችንም እንግዲህ በጉጉት እንጠብቃለን ማለት ነው። ጽናት ለምን እንደዚህ ልትል ማን ነው ፍላሹ ስለታጠበ ደስ ያለው? እውነትን በጣም ደስ ብሎኛል ማለት ነው። እንግዲህ ያው ፍላሹ ታጥቧል። እንግዲህ ያው በጣም ደስ የሚል ደግ አደረገች። ሰራተኛይቱ ለኪራ ፍላሹ እንደጠፋ ነግረዋለች። ቤቲን ሊሰራላት ነው እያሉ ነው። እንግዲህ ቤቲን ያው ብዙ ነገሮች ያው ቤት ውስጥ ፍላሽ አስቀምጣ እየተከታተለች ምን እየሰሩ ምን እያደረጉ ነው እያለች እንደነበር ሁላችንም እናውቃለን። እንግዲህ ያው ፍላሹ ስለታጠበ እንግዲህ ማን ያመጣው ፍላሹ ምን አደረጉ ለምን እንደሆነ እያለ እሱ ብዙ ጊዜ ጥያቄዎችን እንደሚያቀርብ እናውቃለን። ቀለበቱ ለጽናት መሆን አለበት። ጽዬ ተረጋጊ፣ ኪራ ላንቺ ብሎ ነው እንግዲህ ሁላችንም እናውቃለን። ጽዬ መረጋጋት አለባት። ኪራ ለጽናት አስቦ ነገሮችን ለማመቻቸት ዛሬ ነገ እያለ ይገኛል ማለት ነው። ጽናትን የምትወዱ ይህን ቪዲዮ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። የጽኑ ቤተሰቦች ማለት ነው። ጽኑዬ የኔ ዋህ የኔ ገራገር በጣም ደስ የምትል ልጅ ናት። እንግዲህ አይኗ በንባ እርሷ ማለት ነው። ቢሆንም ቀለበቱ ስታይ ጽናት የምታስበው ለቤቲ ኪራ ሊያረግላት ነው እያለች ነው። እውነቱን ግን ኪራ ለጽናት ነው ቀለበቱን የሚያደርግላት ማለት ነው። እንኳን ደስ አላችሁ። እንግዲህ ኪራ ለጽናት ቀለበቱን ለማድረግ ወስኗል። እንግዲህ ያው እኔ በባለፈው በለቀቁት ቪዲዮ ላይ ኪራ ለጽናት ቀለበት ሊያደርግላት ነው እያልኩ ነበረ። አሁን ደግሞ እንግዲህ እውነቱኑ ቀለበቱን ገዝቶ ለጽናት ቀለበቱን ሊያደርግላት ሰፕራይዝ ሊያደርጋት ነው ማለት ነው። እውነት ለመናገር እንግዲህ ቀለበቱ ለጽናት ነው እያሉ ነው። በጣም ደስ የሚል ነው ማለት ነው።
ጽኑዬ ሲከፋት አንወድም፣ ኪራ እንዳታስከፋት የምንል ብዙ ልጆች አለን። እንግዲህ ጽናትና ኪራ ያው በጣም ይዋደዳሉ ከምላችሁ በላይ። እሷም እሱም እንደሚያፈቅራት እንደሚፋቀር ሁላችንም እናውቃለን። በመጨረሻ የምነግራችሁ ነገር እንኳን ደስ አላችሁ። ኪራ ቀለበቱን የገዛው ለጽናት ነው። እንግዲህ መጨረሻ ላይ ያው ይህንን አፍርጬ ነግሬያችኋለሁ ማለት ነው። ሁላችሁም እንኳን ደስ አላችሁ። ቀለበቱ የተገዛው ለጽናት ነው። እልልልህ ብያለሁ ማለት ነው። እውነት ለመናገር በጣም ደስ ብሎኛል። ደስ ያላችሁ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ወዳችሁ